الله أكبر. ኢስላም ብርሃን በመካ ሲፈነጥቅ ገና በጠዋቱ ነበር በነቢያችን ሰለላሁ ዐለይሂ ወሰለምና በተከታዮቻቸው ላይ የደረሰው ስቃይና እንግልት ከፊል ባልደረቦቻቸውን ወደ ሀበሻ እንዲሰደዱ ያስገደደው። ያኔ ወደ ሀበሻ ከመጡት ሷሃቦች መካከል ቡድኑን የመራውና ቡድኑን በመወከል ንግግር ያደረገው ወጣቱ ሷሃባ ጃዕፈር ነበር። ግፍ ስለበዛብን ስቃይ ስለበረታብን መጠጊያ የሆኑን ዘንድ ነው ወደ እርሱ የመጣ ነው። ሙሐመድ ነው ወደ ሀበሻ ሂዱ፣ እዚያ እርሱ ዘንድ አንድም ሰው የማይበደልበት እውነተኛ ንጉሥ አለ በማለት ወደዚህ ይላል። የእስላምን መልእክት በማድረስ ዋናውን ሚና ከተጫወቱት ውስጥ ግንባር ቀደሞቹ ወጣት ሷሃቦች ነበሩ። ከአላህ በቀር ሌላ አምላክ የለም፣ እርሱም ብቻ እንጂ ሌላን አናመልክም። በድርጊታችን ከሃዲያን ቢበሳጩም እርሱም ብቻ እንጂ ሌላን አናመልክም። እነሆ በአላህ ስም በይፋ እንጣራለን። እነሆ በአላህ ስም ከጨለማ ወደ ብርሃን ወጥተናል። አላሁ አክበር፣ አላሁ አክበር። የሩቁን ዘመን ስናስታውስ ከ1506 እስከ 1543 ለ37 ዓመታት ብቻ በምድራችን የኖሩት የምስራቁ ሀገራችን ፈርጥ ኢትዮጵያን፣ ጅቡቲንና ሶማሊያን በአንድ ላይ አስተዳድረዋል። ዛሬም ድረስ በሀገራችን አቻ አልተገኘላቸውም። በመላው ዓለም ወዳጅም ጠላትም እንዲዘክራቸው የሚያስገድድ ታሪክ ሰርተው አልፈዋል። ለተወሰነ ጊዜም ቢሆን የሀገራችንን ታሪክ ገጽታ የቀየረውንና እኛ ሙስሊሞች ከበድር ዘመቻ ጋር የሀገራችን የታሪክ ዘጋቢዎች እንዴት ሊሆን ቻለ ከሚል አሉታዊና አዎንታዊ አድናቆት ጋር ሌሎችም ከመቅሰፍትና ከተአምራት ጋር እያያያዙ የሚዘግቡትን ድል ከአጼ ልብነ ድንግል ሁልቆ መሳፍርት ጦር ጋር ተዋግተው ሽምብራ ኩሬ ላይ ተቀዳጅተዋል። ይህን ጦርነት በመሩበትና ድል በተቀዳጁበት ወቅት ገና የ22 ዓመት አፍላ ወጣት ነበሩ። ኢማም ኢብራሂም አልጋዚ። አሁን ያላችሁት ወጣቶች ከእርሳቸው የበለጠ ማንን አርአያ ትሻላችሁ? የደቡብ ኢትዮጵያው ሐሰን ኢንጃሞ የሰሜኑ ፈርጥ ጦልዓ ጃፈርን ገድሎች በዚህ አጭር ዶኪመንተሪ መዘከር የሚታሰብ አይደለም። ለዛሬዎቹ ወጣቶች ስማቸውን ብቻ ጠቅሰን እናስታውሳቸው በሚል ከሺዎች መርጠን የቆነጠርናቸው መሆናቸውን ልብ እንድትሉልን ለማስገንዘብ እንወዳለን። በሀገራችንም ቢሆን መብቶቻችንን በማስከበር ሂደት ትልቁን መስዋዕትነት የከፈሉት ወጣቶች ናቸው። የሩቁን ዘመን ትተን የ60ዎቹ ወጣቶቻችን ያደረጉት ትግል በታሪካችን ውስጥ ጉልህ ስፍራ የሚይዝና ሁሌም በኩራት የምንዘክረው ነው። እንኳን ለዚህ ያደረሰን። ይህን መልእክት የማስተላልፈው የ1964 እና የ1966 ወጣቶችን በመወከል ነው። ከ52 ዓመታት በፊት የተቋቋመው የወጣቶች ክበብ ዛሬ በሰማነው ዜና ከልብ ተደስተናል። አልሐምዱሊላህ። እኛ በዲያስፖራና በሀገር ቤት የምንገኝ የዛን ጊዜ የወቅቱ ወጣቶች በሀገር ቤት ኦፊስ ከፍተን ከካውንስሉ ጋር በመተባበር ለማገዝ ለማማከር አስበናል። ሲጠቃለል የራሳችንን ጉዳይ ለሌሎች አሳልፈን ሳንሰጥ በአላህ እርዳታ ውጤት ለማስመዝገብ በድጋሚ እንኳን ደስ ያላችሁ እላለሁ። የካውንስሉ መመስረት የሁላችንም ደስታ ሊሆን ይገባል። የ80ዎቹ የሙነዘማ የወጣቶች እንቅስቃሴም የዛ ታሪክ ቀጣይ ምዕራፍ ሆኖ ወጣቶችን በማንቃት የአገር ባለቤትነት ስሜትን በማጽናት የእምነትም የአገርም ኃላፊነት ያለብን መሆናችንን በማስገንዘብ የተጫወተው ሚና ቀላል የሚባል አይደለም። አሁን ሀገራችን ላለችበት ለውጥ ፋና ወጊ የሆነውን የድምጻችን ይሰማ እንቅስቃሴ የሰላማዊ ትግል ውጤታማነት ለሚሰበክበትና ለሚንቆለጳጰስበት ዓለም በአርአያነቱ አቻ የማይገኝለት ንቅናቄ ነው። ይህ ትግል መላው ሕዝባችን የተሳተፈበት ዓለም አቀፍ ይዘት ያለው ምናልባትም በኢትዮጵያ ብቻ ሳይሆን
በአፍሪካም ቢሆን አቻ የሌለው የመብት ትግል ሲሆን የወጣቶቻችን ሚና ተስተካካይ የለውም። በሀገራችን የማህበረ ፖለቲካ ለውጥና የመብት ማስከበር ትግሎች ላይ ያደረግናቸው አስተዋጽኦች ሁሉ በእጅ ያለ ወርቅ እንደሚባለው በታሪክም በተገቢው መንገድን ያልተዘከረና የተራከሰ ቢመስልም በአብዛኛው የወጣቶቻችን ገድል ነውና ተገቢውን ቦታ ማግኘቱ የጊዜ ጉዳይ ብቻ ነው። ወጣት የለውጥ ኃይል የለውጥ መሰረት ሆኖ ኡማውን ወደፊት ያስኬደ አካል ነው። ብዙ ታሪክ የሰሩ ሰዎችን ስናይ ወጣቶች ነበሩ። እስልምና ላይ ወጣቱ ወይ ተስፋ ነው ወይ ስቃይ ነው። ያ ማለት ወጣቱ ዲኑን ካወቀ እምነቱን ከተረዳ አላህ ጋር ከተቀረበ ወደ እስልምና ከተጠጋ ለእስልምና ተስፋ ሆኖ መኖር ይችላል። ነገር ግን ወጣቱ የተፈጠረበትን ሐደፍና ዓላማ ዘንግቶ ለተፈጠረበትና ለተከለቀበት ዓላማ መኖር ሳይችል ቀርቶ ጊዜውን በከንቱ ካሳለፈ ለእስልምና ስቃይ ነው። ያኔ በጨቅላ ዕድሜ በቡቃያው ዘመን እኛ ሀበሾቹ ድንቅ ታሪክ አለን ድንቅ ታሪክ ኢስላም የማይረሳው ኢላ የውሚል ሚያድ እስከ መጨረሻው። በወፍ በረር እነዚህን ጎላ ያሉትን ታሪኮች ጠቀስን እንጂ ለሀገራችን ብዙ አበርክቶ ያላቸው የወጣቶቻችን ታሪኮች ብዙ ናቸው። ሆኖም በሀገሪቱ የለውጥ ጉዞ ላይ ሁሉ ጉልህ ድርሻ ያለውና ደማቅ አሻራውን ያሳረፈው በከፍታ ታሪኩ የሚታወቀው ወጣት ዛሬ የት አለ? ብዙ አቅም ያለው ትውልድ ጥልቅ የሞራል ሚዛን መዛባት ገጥሞታል። ህብረት፣ አንድነት ጠፍቶ ልዩነት ማህበረሰቦችን ከፋፍሏል። ለሽማግሌዎችና ለተላላቆች ያለው አክብሮት እየጠፋ ነው። የሥራ ባህልና ስነ ምግባር እየቀነሰ ነው። በሥራ የመቀየር ህልሞች ተጨናግፈዋል። የምዕራባውያን የባህል ወረርሽኝ ለስነ ምግባር ዝቅጠት ዳርጎናል። ለረቀቀ የስነ ልቦና ጦርነት ተጋልጠናል። በዚህ ዘመን ማህበራዊ ሚዲያው ለሁሉም አይነት ችግሮቻችን ዋነኛ መንስኤ ሲሆን እኛም በፈቃደኝነት እጅ ሰጥተን ተሸንፈናል። ወጣቱ ስለ ትምህርት ግድ የሌለው ቢማርም ባይማርም ልዩነቱን ማወቅ የተሳነው እየሆነ ነው። የትምህርት ዋጋ እየጠፋ ትምህርት ቤትም ከውሎ መግቢያነት የዘለለ ሚና አጥቶ በወጣቱ ስብዕና ላይም ሆነ ስነ ምግባር ላይ እዚህ ግባ የሚባል ሚና የለውም። አይነተ ብዙ የሆኑ ተጓዳኝ ሱሶች የወጣቶችና የመንግስቶችም የማህበረሰባችንን ፈተናዎች ሆነው ዘልቀዋል። ይህንን ለመከላከል በሀገር ደረጃም የተለያዩ ፖሊሶች ቢነደፉም ዓለም አቀፍ ድጋፎች ቢደረጉም በርካታ መንግስታዊና መንግስታዊ ያልሆኑ ድርጅቶች ቢረባረቡም ከችግሩ ስፋት አኳያ ይህ ነው የሚባል ለውጥ ማምጣት አልቻሉም። ወደ እምነቱ ቀርቧል፣ ወደ መስጊድ ተጠግቷል፣ ሃይማኖቱን እየተማረ እያስተማረና እየተገበረ ነው የምንለው ደግሞ በጥቃቅንና እዚህ ግባ በማይባሉ ቁርአን በማያውቃቸው አሊያም ትኩረት ባልሰጣቸው አጀንዳዎች እርስ በርሱ ሲነታረክና ሲጣላ ይስተዋላል። ወደ እምነቱ መቅረቡ ከሌሎች ጋር ላለው መግባባትና ተከባብሮ መኗኗር ያደረገለትን አስተዋጽኦ አይተን ከሙስሊም ወንድሙ ጋር ሲሆን ተቃራኒ የሆነበት ምክንያት እንቆቅልሽ ይሆንብናል። መስጂዶች የተገነቡት የአላህ ስም ሊወሳባቸው ነው። መልካም ንግግር ሊደመጥባቸው ነው። የፍልሚያ ቦታማ ብዙ አለ። መስጂዶች ግን ነፃ፣ ሰላም የሆነ አካባቢ መፍጠሪያዎች ናቸው። አንድነትን አበክሮ የሚያስተምር እምነት እየተጋሩ በመዝሃብ፣ በብሔር፣ በፖለቲካ አመለካከት እየተቧደኑ መናቆር በስፋት ይስተዋላል። ወጣቱ ኑሮን ለማሸነፍና በኢኮኖሚ ለማደግ ህጋዊና ሐላል መንገዶችን ከመፈለግ ይልቅ ነጥቆ አጭበርብሮና አታሎ የሀብት ባለቤት ለመሆን ይጥራል። ሐራም በሆነ መንገድ ለመበልጸግ የሚጠቀምበትን መንገድ ድፍረትና ወኔ ጥቂቱን እንኳ ለሐላል ቢያውለው ሙሉ ስነ ምግባሩ ላይ መልካም ለውጥ ማምጣት ይችል ነበር። ወጣቱ ስለ አገር፣ ስለ ወገን ደንታ ቢስ ሆኗል። አገሩን ጥሎ መሰደድን እንደ ትልቅ የስኬት መንገድ ይመለከታል። አያገባኝም የሚል ስሜት አጎልብቶ በአገር ልማትና እድገት ላይ ሚናው የቀጨጨ ሆኗል። አብዛኛው ወጣት በሃይማኖታዊ፣ በማህበራዊ፣ በኢኮኖሚያዊና በስነ ምግባሩ ጭምር በርካታ ቀውስ ውስጥ መኖሩ የሚታወቅ ቢሆንም በተቃራኒው ጥቂትም ቢሆን በከፍተኛ የኢማን ደረጃ በላቀ ስብዕና
በሚያስቀና የማህበራዊ ህይወትና በታላቅ ኢኮኖሚያዊ ስኬት ላይ የደረሱ መኖራቸውም እሙን ነው። በሀገር ደረጃም ትልቅ ሚና ያላቸው ተጽዕኖ ፈጣሪ ወጣቶችም ያሉ መሆኑም መዘንጋት የለበትም። ዋናው ጥያቄ እነዚያን ከመስጂዳችንም ሆነ ከህብረታችን የራቁ ከማህበረሰባችን ራሳቸውን ያገለሉ ህይወታቸውን በቀውስ ውስጥ እየመሩ ያሉትን ማን ይታደጋቸው የሚለው ነው። የአንድነትና የህብረት ትርጉሙ ገብቷቸው የበኩላቸውን አስተዋጽኦ ለማድረግ ማጣፊያው ያጠራቸውንስ ማን ያመላክታቸው? ማንስ ይሰብስባቸው? የኢትዮጵያ ሙስሊም ወጣቶች ካውንስል እነዚህን የተደራረቡ ኃላፊነቶች ከማን ጋር ይወጣው? ለሀገር ለእምነት መደረግ ያለበትን አስተዋጽኦ ከማን ጋር ይከውን? ግልጽ ለሆነ ራዕይ በተለወጠ አስተሳሰብ ሊያበስረን እነሆ ዝግጅቱን አጠናቋል። የኢትዮጵያ ሙስሊም ወጣቶች ካውንስል